እነሱ ቆጮና ጎመን አየ አዘጋጀሁኝ ለፍጥር ትላላችሁ። አንዲት እህቴ ደውላልኝ ምን ብትለኝ ጥሩ ነው እኔ የአረብ ሀገር ከሄድኩኝ 11 አመቴ ነው ግን በጣም የምወደው ጓደኛዬ የልጅነቴ ግን ደግሞ በስለት ብቻ ወቅቶት HIV ይዞታልና እኔና እሱ ደግሞ ኒካ አለን እንዴት ብዬ ለራቀው በዝሙት ወይም ራሱ ፈልጎ ሲባልግ አይደለም HIV የያዘው ምን ላድርገው ትለኛለችና ምን ትላላችሁ ኮሜንት ላይ አሳውቁኝ። ግን ደግሞ ይሄ አይደለም እኔ ርዕሴ እናቴ ምን አድርጋ እንደጠበቀችኝ እኔ ስራ ሂጂ እና ስራ በሄድኩበት ደግሞ ምን ታዘዝኩኝ መሰላችሁ? አንደኛ ሽቲ ይሄንን ኦርደር ነው። ከዛ በፊት ይሄንን ላሳያችሁና ከዛ ደግሞ እናቴ ምን አድርጋ ቤት እንደምትጠብቀኝ አሳያችኋለሁኝ ማለት ነው። አንደኛው ሽቲ ይሄ ነው እንደምታዩት ደርበን ይባላል። ሜትር ከሰባ ነው። ተመሳሳይ ሜትር ነው ከሻርፑ ጋር ከፈለጋችሁ ሁለቱንም ሺቲ ማድረግ ትችላላችሁ። ከለሩ በጣም ነው የሚያምረው። ለስላሳ ነው፣ አይገፍም፣ አያጥርም። እንዴት ነው ያምራል። እንዴት አያችሁት? አንዲት ጓደኛዬ ናት ወደ ጎሮና ጉሩራ የሚሄድ ሺቲዎች ናቸው ማለት ነውና አንደኛው ይሄ ነው። ከዛን እንዲ እናጣጥፈዋለን ማለት ነው በሚያምር ሁኔታ ቤተሰብና እቃችሁ በታማኝነት ምንም አይነት ነገር ሳይጎድል ሳያንስ ምንልክላችሁ ይሆናል። እናንተ ብቻ እዛዙን። ሁለተኛው ሺቲ ደግሞ ይሄ ነው ማለት ነው ቤተሰብ። የትኛው ያምራል? ከዚህኛው ከሁለተኛው ከአንደኛው ስንት ትሰጡታላችሁ? እስከ መጨረሻ ደግሞ አብራችሁን ከቆያችሁ እናቴ ምን እንዳዘጋጀችልን ሁሉ ነገርን ለምታዩ ይሆናል። እኛ ጋር ዝናብ እየዘነበ ነው ድምጹን የምሰሙ ከሆነ። ሁለተኛው ይሄንን ይመስላል ማለት ነው። በጣም ነው የሚያማምሩት፣ በጣም ነው ደስ የሚሉት። ከዛ እሱንም እንደዚህ እሷ እንድታየው ነው እንግዲህ እያጣጠፍኩኝ ምናምን እየለበስኩኝ እየቋጠርኩኝ ምናምን ማሳያችሁ ማለት ነው። ከዛ እንላችሁ ሶስተኛው ደግሞ ይሄንን ይመስላል ማለት ነው። ከመጀመሪያው ዲዛይኑ ሁሉ ነገሩ አንድ አይነት ነው፣ ግን ደግሞ የከለር ልዩነት ነው ያላቸው ማለት ነው ቤተሰብና እንደምታዩት የትኛው ያምራል? ሶስተኛው ወይስ ሁለተኛው ወይስ አንደኛው ቤተሰብ? እና ይሄንን ይመስላል። አራተኛው ደግሞ ይሄንን ይመስላልና በጣም ነው የሚያማምሩት፣ በጣም ነው ደስ የሚሉት። እንዳልኳችሁ አይገፉም። ሻርፑም ይሄንን ይመስላል። ተመሳሳይ ሜትር ነው። ከፈለጋችሁ 2 ሺቲ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ሻርፕና ሺቲ ማድረግ ትችላላችሁ። ይሄንን ይመስላል ይሄኛው። እና ያላችሁበት ቦታ እንወስዳለን ለቤተሰብ ሌላም ነገሮች ሰርፕራይዝ ማድረግ እንችላለን። እሺ ይሄንን ደግሞ አንዱን ደግሞ ማለት ነው ዝም ብዬ አሳያችኋለሁ። ይሄንን ቀደም አላጠፍኩትኝም ነበር ለዛ ነውና አንደኛው ይሄው አጠቃላይ እነዚህ ሺቲዎች ሰው ጋር የሚሄዱ ፌስታል ውስጥ እንደዚህ እናደርጋቸዋለን። ከሺቲ ሌላ እቃ አዛኛለች ማለት ነው ቤተሰብና እናንተም የፈለጋችሁትን እቃ እዘዙኝ። እና ለልጅቷ ምን ትመክሯታላችሁ ነው? HIV የያዘው በስለት ተወቅቶ ነው ከሰው ነው ያለፈበት። እና ሌላው ደግሞ ቴምር 6 ኪሎ ቴምር አዘዘች። 2 ኪሎ ለቤተሰቦቼ ብላ ነው እንግዲህ የላከችኝና 6 ኪሎ ቴምር ነው። እና እሱንም ይሄው እቴ አዘጋጀቸዋለሁ ወይ ስወስደውም እና ለወንድሟ 1000 ብር ለሱም ይሄው። ይሄንን ሺቲ ደግሞ ዝም ብዬ ላሳያችሁ፣ የሷ ትእዛዝ አይደለም። ይሄ ሺቲስ እንዴት አያችሁት? አያምርም? ያው በእግር መንገዴ ስለወደድኩት ላሳያችሁ ብዬ ነው ወዶችዬ። በጣም ነው የወደድኩት፣ በጣም ነው የሚያምረው። እንግዲህ ምርጥ ሺቲዎች አሉ። ለቤተሰብ ከፈለጋችሁ ሰርፕራይዝ ማድረግ ከፈለጋችሁ እና ቤተሰብ አስተካክዬ ጨርሻለሁ። አሁን ደግሞ ይዘን እንሄዳለን ማለት ነው።
ቦርሳዬን ረሳሁትኝ። ቦርሳዬን ፈልጌ አገኘሁትኝ እና ደግሞ እቃዎችን ያዘጋጀሁትን እቃ ይዤ ወጣሁኝ ማለት ነው ውዶችዬ። አብረን እንጓዝ፣ አብረን እንሂድ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ ሁሉ ነገር አመሰግናለሁ። ጉዞ ልክ እንደጀመርኩኝ ዝናብ ነበረ አቆምኩትኝ ማለት ነው። ከዛ እንላችሁ ደረስኩትኝ ቦታውን ደረስኩትኝ ያልኩትኝ አማርኛ እና ይሄ የጉሩራ እቃ ነው። ግን ደግሞ እናቴ ናትና ከእቃዎች ሁሉ ከአራቱም ሺቲዎች መርጣ የፈለገችውን ትውሰድ ስትለኝ የእሷ መኖሪያ ቤት ሳይሆን መንገደኛ ነኝና እሺ በቃ መንገድ ላይ ጠብቂኝ ብያት አግኝቻት ይሄው እየመረጠች ትገኛለች ማለት ነውና ይሄንን ሺቲ እሷ መረጠች ማለት ነው ውዶችዬ። እንደምታዩት በጣም ነው የሚያምረው። ከለሯ ላይ ሄዶባታል እና ይሄንን መረጠች። ከዛን ደግሞ ምን አደረግኩኝ 2 ኪሎ ቴምርም ለሷ ብላኛለች እና 2 ኪሎ ቴምሩንም ይኸው ብዬ ሰጠኋትኝ ማለት ነው። አሁን የሚቀረው የወንድሟ 1000 ብር ነበረ፣ እሱንም ሰጠሁላት። ቀጣይ ደግሞ ወደ ጎሮ ሄድኩኝ በነገው ቀን ማለት ነውና ይሄንንም 4 ኪሎ ቴምር እንደገና ደግሞ 3 ሺቲ ከነሻርፑ ይሄው አስረከብኩኝ። ከዛ ጉዞ ወደ ቤት ትላላችሁ እና ጉዞ ወደ ቤት ፀሐይ ምናምን ነገር አታምርም። እንግዲህ ጠዋት ወጥቼ ማታ እንደዚህ ነው እምገባው ማለት ነው ወደ ቤትና አዛን ሳይለብኝ ስደርስ እናቴ ውዴ ምን ሰርታ ብትጠብቀኝ ጥሩ ነው እዩት። እንዴ ምን እያረግሽ ነው? አይቤ እየቀላቀል አይቤ እየቀላቀል ማብራት የለም ወይ? ማብራት ምን ነው? ማብራት ደግሞ የለንም፣ ደብዛዛ ነው ዛሬ። ምን ነው እናቀለው ነዛዛ አይሆንም። በዋና በማብራት ይቀጥሉ እዛ አይሆና ማናት አክስተ አክስትሽ መጣች ማምት ያለች ኡፋይ ማቲማ። እዚህ ጋር ደግሞ ይሄንን ፍርፍር ለምሳራው እዚህ ጋር ያ ናይ ውሻ ይበላሽ፣ ናይ ውሻ ይብላሽ። ውሻ የታለ ጠዋት ወተት ምን አስላከሽ? ይዘሽ ሱቃት ወጪ እንደማትጠጣት እንዴት ና ውጪ። የዛሬው እዩም እናስተዋውቃቸው። አባበስ ትጠላላችሁ ቦረናዎች የቦረና አለባበስ ሞያሌ ቦረና ሀረር ምናምን እና ደግሞ ለሙቀቱ ሲባል አለባበሴን ተመልከቱልኝ። ዛሬ እንግዲህ ማዘሯ ቆጮ ላምጣ። ቆጮ እሺ። ሰላም ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? ውሏችሁ እንዴት ነበር? እኛ ውሎ ይሄ መስላ ቆጮና ጎመን አየ አዘጋጀሁኝ ለፍጥር ትላላችሁ። የኔ ወርቅ እናትና እኔ ስራ ሄጄ ደክሞኝ ቤት ስገባ ደግሞ ሙሉ ሆኖ ነው የማገኘውና ለፍጥር ልታስደስተን ተዘጋጅታ ምናምን ነው ዘተና እሷ ደግሞ እዩን ታቋታላችሁ። እየሩስ ትባላለች። ክርስቲያን ናት። የፋዘር ልጅ እህቴ ናት እና ፍርፍር እየሰራች ነው። በጣም የሳኩትኝ ጨው ይዛ ነበረና ወደ አረብ ሀገር ልትሄድ ነው ልትሰናበተኝ መጣች ማለት ነውና ጎን ለጎን ላይ ዩቲዩብ ትሰሪያለሽ እዛ ሄደሽ ምናምን እንዳይደብርሽ አይዞሽ ምናምን እያልኳትኝ ነውና እዚህ ጋር ድርቆሽ ፍርፍሩን እየሰራች ነው። ቀደም ያሳየኋችሁን እንግዲህ በእህት በእናት እንዲህ ሽብርቅርቅ ብላችሁ የሚቀበላችሁ ምናምን ነገር ሲኖር ደስ ይላል። ስራ ድክም ብሏችሁ ቤት ስትገቡ በቃ ፏፈሽ ብለው ሲጠብቋችሁ ለእናንተ ክብር እንዳላቸው እና የሚያሳይ ነገር ነው። እናቴ አቀራረቧን ይውልኝ ተመልከቱ። በጣም ነው ደስ የሚለው ሁሉም ነገር። በቃ እኔ ምን እንደምላችሁ አላቅም። የዘንድሮ ረመዳን ለኔ ልዩ ናት ማለት ነው ወዶችዬና ፍርፍሩን ይዩት። ያ ፍርፍር ድርቆሽ ዳቦና እንጀራ ማን ነው የሚፈረፍረው? እየሩስ ትባላለች እህቴ ናት። ሰብስክራይብ ታረጓታላችሁ፣ ተቀላቀላችሁ። ለዛ ምን ጋር ቆንጆ እሺ ቆንጆ ወሰዱኝ መጣ ወሰጃት ከመሽ ወሰጃት ቦታው እስኪ
እንዴት ባይቤ ምናምን በቆጮ ምናምን ታፈጥራላችሁ የሚል ሰው አይጠፋምና ሁሉም የራሱ ፍላጎት አለው። እኔ ደግሞ በጣም ነው የምወደው፣ ቤተሰቦችን በጣም ነው የሚወዱት። ላይቤ ለጎመን ለቆጮ ያለን ፍቅርና ክብር የተለየ ነው ማለት ነው። ከዛን የሾርባ እቃችን ደግሞ እነዚህ ናቸውና እነሱን እናቴ እያዘገጃጀችልን ነው። እንግዲህ ከእናት ከአባቶቻችሁ ጋር የቤተሰቦቻችሁ ቤት በሰላም በፍቅር በአማን ያስገባችሁና እንደዚህ ከነሱ ጋር ለማፍጠር እነሱ አዘጋጅተው ምናምን በቃ እንደዚህ ሲሆን ምናምን ቤቱ ደመቅ ነው የሚለው። በቃ እናት ስትኖር አባት ሲኖር ቤቱ እንደዚህ ፍክት ይላልና ብቻ ሰላሞቻችን ናቸው። ሰላሞቻችን ሰላም ታውቃላችሁ አይደለ? ሰላም ሰላም የውፍይ የምትሉበት አይነት ሰው በቃ ያ ናት እናቴ። ኢንሻአላህ ዘናለ ያው እኔ የምልሽ ማቲ ቴምርስ አለቀ። እስቲ ብላ ብልአፍያ ብላ ብልአፍያ። እሺ አብኮ ብላ ቆሻሻ ዛሬ ሞላ እዚህ ጋር የምትበላው ኑ አያ ዳውዴ አያ ቅመሱ እዩ ወጡሜ አቢ ተጣጣብና ና እሜት እማቲ አብሪ ማማ እንዴት እንደፈለከ ውዛይ ያው እናታችን ደግሞ ዛሬ ለና ሰርታለን። ይሄ ለማን ነው? ለጾመኛ ክርስቲያን ነች። አይቤ አትበላም፣ ክርስቲያን ናት እህቴ። ያው እኔ ደግሞ ከጎመን ምኑን ትወጃለሽ ካላችሁኝ ቁምቦ ነው ቆምቦ ነው የሚባለው። አልሐምዱሊላህ ከእህል ጋር ተገናኘን ትላላችሁና ጎመን በጣም ነው የምወደው። ልክ ውሃ እንደጠጣሁኝ እሱን የቀመስኩትኝ ቴምር ስጠይቃት ቴምር እኮ አልቋል አለችኝ እና ቆጮን ምናምን ነገር እንደዚህ መፈነካከት ጀመርኩኝ። እንግዲህ እናታችን ደግሞ ምን ታደርጋለች አሁን አይቤውን ምኑን እንዳይነካካባት ለሲስተር ማለት ነው ለእዩ ወይም ለኢየሩስ ለብቻዋ እንደዚህ ታወጣላት ጀመረ። እና ወደ ሳውዲ ነው ደግሞ የምትሄደው። ሳውዲ አረቢያ እኮ ስጋ ምናምን ነገር ይበላል እያልናት ነው። አሁን ደግሞ በክርስቲያኖችም በኦርቶዶክስ ማለት ነው ልክ እንደኛው ያኔ ጾመኞች ናቸው። ግን ደግሞ በዚህ ጾም እሷ አረብ ሀገር ልትሄድ 6 ቀን ምናምን ብቻ ነው የቀራት ማለት ነው። አጎቴን ተዋወቁት እስቲ። አብሮ ይስጥልኝ። ሰላም ናችሁ? አለን። ለተከበረው አፍጥር በሰላም አደረሳችሁ። ዳውድ ይባላልና የእናቴ ወንድም ነው። ሀገር ቤት ነው የሚኖረው። ለረመዳን ዚያራ እኛ ጋር መጥቶ ነው ቤተሰብና ተዋወቃችሁት አይደለ? በጣም ፈታ ያለ ልጅ ነው። ጨዋታ ምናምን ነገር የሚወድ እና አላገባም። ትዳር ፈላጊ ካልሽ ምናምን 0969780015 ደውዪ። ማግባት ትችያለሽ፣ እሱን ማግባት ትችያለሽ። እሺ አንተ እስኪ እሷን ተዋትና ውሃ አምጣ። ውሃ በጆክ አምጣ። ወድቃለች ደግሞ ውሃ አምጣ የሚጠጣ በጆክ እና አንድ ብርጭቆ። ምን አለ? ቁርሽም እኮ ተበላሸ እንትን አለ ታገደ። ኮኪስ መቼ አለ? አይ የለም እኮ ምንም የዛችው የቀረበችው ብቻ ነው። ሌላው ደግሞ ሱሁር ስላልበላሁኝ ነው እንግዲህ ሳንሰግድ እየበላን ያለ ነው። ያው ቴምር ጎርሳችሁ ከዛ ቀለል ብሏችሁ ሰግዷችሁ ምናምን ነገር ብታፈጥሩ መልካም ነው። ማንኛውም ሰው አይሰላችም አይደለ? ግን ደግሞ እኔ ደክሞኝ ስለመጣሁኝ በስራ ስለደከመኝ ሲቀጥል ሱሁር አልበላውም። አገር ለሀገር ስዞር ምናምን ትእዛዝ ሳደርስ ስለነበረ ለዛ በእናታችሁ እንብላ ምናምን ብያቸው ለምኛቸው እንደዛ ነው እየበሉልኝ ያሉት እንጂ ከሰላት በፊት ምግብ አንበላም። ቴምር እንበላለን፣ እንቀምሳለን። ከዛ ደግሞ ውሃ እንጠጣ ነበረ። ግን ለዛኔ ደግሞ ያው ስለደከመኝና ማረፍም ስለፈለኩኝ
ስለራበኝም እንብላ ብዬ ለመንኳቸው። አጎቴ ይሻለኝ፣ እናቴ ግን ማንዬ ካልመጣ እያለች ይመስላልና ጥጓን ይዛለች ማለት ነው። እኔ ግን ከሁሉም አይነት እያወጣጣሁኝ እገኛለሁኝ። ቤተሰብ እናላችሁ የእናንተ ረመዳን ምን ይመስላል? የኛ ረመዳንን እያያችሁ ነው። ባለፈው ማሳየቻችኋለሁኝ። የኛው ደግሞ ድርቆሽ ፍርፍር ነው። አይ በቃ ማደርግበት የለም ስል አጎቴ ለኔም ስጡኛልና ከዛን እየሰጠ ነው። እሱ ብላ ለምን ብሉ እያቸዋ እኛ ስንበላ እናቴ ጥጓን ይዛ ቁጭ ነው የምትለው እና ትጠብቀዋለኝ። ወይ ፍቅር ትላላችሁ፣ ወይ ፍቅር። በቃ አርጅቶም ይዋደዳሉ። በስንት መከራ ለምኛት ምናምን ነገር እንድትቀመስ አደረኩኝ ማለት ነው። እና ይዋት ለኛ ነው አሁንም ቆጮ ስሰጥ ምን ስሰጥ ያለችው ብትበላም ባትበላም ምንም ማለት አይደለም ለሷ። ዋናው እኛ እንብላላት፣ ሰው ይብላላት። ሰው ሲበላ ምናምን ደስ የሚላት ሰው የሚጠግብ የማይመስላት እናት ነው ያለችኝ። ወላሂ ላዚም ነው የምላችሁና እና ቤተሰብ ለዛሬ የነበረን ቪዲዮ ይሄንን ይመስላል። ስላዳመጣችሁ እናመሰግናለን። ቻው፣ ሰላም ሁኑልን። ባይ። ሰላትም ሰገድን፣ ማንዬ መጣ፣ ፈጠርን፣ ሁሉ ነገር ተመቻቸ።